ሰሙኝማ ውዴ። እሺ የኔ ውዶች ውይ ላይላስቲ ማለት ፎቶ ምናምን አጣሞ መልቀቅ ምናምን እችላለሁ። መዘቅዘቅ እቺ ልጅ ማለት ነው ሱሱ ኤደን ማለት ነው። እቺ ልጅ አሁን ብሩክ ያጣመመችው ልጅቷ እኮ ማለት ነው በእንትና ምክንያት እኮ ነው። እሱን በማን እሱ አይደለችም። እሷ ባለፈው ሳሜራ ባለፈው እሷ የፍታ ሰድባለች ብላ ነው። ለምንድን ነው የማታቆሙት ነገሩን? ልጅቷ ስላረገኝ ልዘቀዝቅ ነው። ሱሱ ይሄ የሰነበተ ነው የዛሬ ነው እንዴ? የዛሬ አይደለም ትላንት ነው። ትላንትም አይቻለሁ። በቃ ያበቃ ነገር ነው። ታዲያ አትናገሩ። አንቺ ደግሞ እየጠየቀች ነው። ስም የፍቅር ፎቶ ማጣማም አይችልም። እስቲ ዝም በይ እዩ አውሪ። ስሙኝማ እኔ ለዘቀዝቅ ነበረ የእውነት መዘቅዘቅ አልችልም። ፎቶ ለማጣመም ፈልገሽ ነው? ያው ዘቅዝቅ የማላቅም ዝም በለው። እንትን ይህ ዘግዝቀሽም ቢሆን አጣመሽም ቢሆን እስቲ እንትኑን የምታገኙ ነገር አለ ውዴ ንገረኝማ። አንቺ እስቲ ዝም በይ። ታውራ መጀመሪያ ታውራ ምን ፈልጋ እንደሆነ ምን አይነት ህዝብ ነው? ኢየሱስ እዩ አውሪ። እኔማ እስካሁን ዘቅዝቄ ማላቅ ሲዘቀዝቁም እኔ ታው ነው እንጂ እየገባው ምለው እስካሁን አላቅም። ግን አሁን በጣም እየተናደድኩ ነው። ሙነሽ ምን ተፈጥሮ ነው? ምሳሌ አንቺ አሁን የምትወጂው ሰው አለ አይደለ? ሲዘቀዝቁ ብዙ ጊዜ ታው ስቲ ሲዘቀዝቁ አትናደጂም? ማን ተዘቀዘቀ እኮ ነው አሁን። ዛሬ ማን ተዘቀዘቀ? ዛሬ አሁን ንገሩኝ። እኔ እንደሚዘቀዘቅ ንገሩኝ። እኔ አውቃለሁ። አንተ ዘቀዘቀ ማን ተዘቅዝቆ ነው? የኔ ማር አሁን ነገር እንዳንፈጥር የኔ ማር ተናገሪ። አሁን ማፍቅር እሺ የኛችሁ ዘቅዝቋል። ቆዩ ዝም ብለሽ ሲመር ፍቅር ተዘቅዝቃለች። ፍቅር ተዘቅዝቃለች። ይኸውልሽ ኤዴን እዚህ ጋር ስሙኝ አንዴ ስሙኝ። እኛ አያገባንም ስለማንም ባንነካካም እኛ ጨርሰናል ጉዳዩን። አሁን ሌላ ነገር አጥታችሁ ለነገር እንዲያቀዘው አያገባንም። እዛው ጨርሱ ነው እየሩ አንቺ እህት አለም የኔ እህት አሁን እነሱ አንድ ሰው ቢዘቀዝቅ አትመልሱ። ምን ያደርግልሻል? አሁን መልስልሻል ያን ነገር አይመልስም። የኔ ማራታ ሰላም ጨረቃ ይኸውልሽ እንገርሽ እኛ ትናንት ነገሩን ዘግተናል አይደለ? አሁን ይሄ ነገር ተተሰማ ሌላ ጣጣ ነው የሚመጣው። በማርያም ሌላ ጣጣ ታምጣ ሱሱ እንደዛ አይነት ነገር አታስኪ ያገባናል። እዚህ ጋር አያገባንም። እዛው የተዘቃዘቁትን እዛ ይነጋገሩ። ሌላ ሰው ያስገባኩት ሌላ ጣጣ እንዲያታመጡ በእናታችሁ አትዘቅዝቅ የኔ ማር። አሁን ፍቅርም ቢሆን እንትን እኛ አያገባንም። ይኸውልሽ ኤዱ እየስምኝ እኔ እናት እኔ ያገባኛል። እንዴት አያገባኝም? አይ እንዳይዘቀዘቁ ነው እኛ መላግበት ስለሌላ እኛ እንዴት አያገባሽም ሲሉ ነው አይደለም። አሁን ምሳሌ ልንገርሽ። እሺ ሌላ ሰው ጨርሽና አውሪ። ፍቅር የዘገዘቁትን አካውንት እዚህ ጋር አምጪና ለጥፊ ያለው ያው የኛ ልጆች ታሆኑ ግን አያገባንም ነው ካልኩኝ። የማን ልጆች ነው የኔ ማር? አውሽ ማን ነው ዛሬ ፍቅሬን የዘቀዘቀ? ማን የዘቀዘቀ? ኧረ በኢየሱስ ሁላችሁም አራግፋለሁ ከቤቴ ማለት እስቲ እየሩ አወሪ ቤት ሼር አደርግልሻለሁ ቤቱን እና ፍቅር ዘቀዘቁ። እሺ ብሩኬንስ አሁን እንደዚህ የሚያደርግ ነገር ምን አለ? የትናንትና እኮ ያለፈ ነገር ነው። ታለፈ ነው የዛሬ አይደለም። ወይኔ ምንድነው ነገር የምቆሰቁሱት? በማርያም እንዴ እየሮድ ምን ማሳልሽ? ብሩኬንም እንደዚህ የሚያደርጉት ደጋፊው አይደሉም። ዝም ብሎ ነው። እነሱ ምንድነው ፎሎ ለቃቃሚ ነው። ሁልጊዜ ወሬ የሚወዱት ናቸው። ታውቃለሽ፣ ኦዲየንስ አይደላችሁም። ስለዚህ እኛ ዝም ማለት ነው። በራሳቸው ጊዜ ማለት እንደዚህ ለፍቶ እነሱ በራሳቸው ጊዜ ይተዋሉ ብለን ነው። ከተመቻ ማለት ያርጉ። ብዙ ሰዎች እያደረጉ ነው። ምንም አላረግም ልጁ። ይሄ ነገር አሁን ያልኩት እኮ እኔ ያልኩት ሰው የፍቅር እንትን ሲጨቃጨቁ እንትን ሲሉ አንድ ወር ሲዘቃዘቁ እኔ ታው ያልኩ አንድ አልዘቀዘቁ። በቃ እውነትሽ ነው። ታዲያ በዚህ አቋም ቁሚ፣ በዚህ አቋምሽ ቁሚ የኔ ማር። በዚህ አቋም እና አሁን የማን ፋሚሊ ነው የዘቀዘቀብሽ? የኛዎቹ ናቸው የዘቀዘቁት አይደሉም። የሩታ ደጋፊ ናቸው።
እኛ ታዲያ እዚህ ጋር ስለኛ እኛ ጋር መተሽ እኮ አሁን እኔ ልንገርሽ ክፋት ነው ነው አሁን እኛ ዘግዝቂ ብንልሽ ደግሞ ግን እኛ ጋር መተሽ ሩታ ሊገቡ ዘቀዘቁ ስንል እኛ ምን እናርግ ነው ያልነው እኮ እነሱን ሄደሽ እዛ ከዚህ እኮ ነገር ይወስዳሉ። እኔ ማራት ዘግዝቂ ያምናት እኔ እኮ አልኳችሁ ማለት እኔ እኮ አልኳችሁ ነግሬያቸዋለሁ። ታልሰሙኝ እንድዘቀዘቅ እንዴት እንደሚዘቀዘቅ ብቻ ንገሩኝ አልኩኝ። አሁን የጨረቃ ፋሚሊዎች ናቸው እንደዚህ አድርጌ ያሉ እንድት አትሳቁ። በዚህ ያበራት አንድ ሰው በፍቃደኝነት ቲጂ ላስገባ ምን አትፈልግም? አንድ ሰው ምን ይሰራልሻል አንቺ? እዚህ አሁን መዘገዘግ እየቆሙ ስል አንቺ ደግሞ አሳይተሽ ትምህርት ቤት ሂጂ ደብተር ሂጂና ሰላም እየትጅና አስገቢያት ነው መዘቅዘቅ የለም። እውነት እየቆሙ ዝም በሉ እያለች መጣች። ታውራ እኔ ጥያቄ አለኝ። የአንቺ ግሩፕ ላይ የራስሽ የፍቅር ግሩፕ ላይ ሰው የሚዘቀዝቅ ሰው የለም? ለምን እነዚህ ልጆች ጋር መጣች ለመጠየቅ ፈለግሽ? መልሽልኝ። ለምን ፈለሽ? ልጆቹ ጋር መጣች ለመጠየቅ ለምን ፈለሽ? አንቺ ግሩፕ ላይ ሰው እንዴት እንደሚዘቀዘቅ የሚያውቅ ሰው የለም? እናንተስ ለምን ታዳምጧታላችሁ? ነጥብ እንድጥሩን ለምን ትደረጋላችሁ? ሁሌም እሷ ልትል የፈለገችው ነገር ሌላ ነገር ማስዬ እኮ ነው። እንደዚህ ማለት ላካ እሷ የፈለገችው ሌላ ነው። ሰላም ሁላችሁ ሰው እንዴት እንደሚዘረዘቅ እንድትነግሩኝ ነው። እንዴት እንደዚህ ይባላል? አይደለም የተዘቀዘቀ ሰው መጀመሪያ ትይጂ ስሚ፣ መጀመሪያ ምንድን ነው ያለሽ? የተዘቀዘቀ ሰው አለ። እኔ እስከዛሬ አልገድፍም፣ ማንንም ሰው የሚዘቀዝቀውን ሰው አልገድፈውም። አሁን ግን እየተናደድኩ ነው ዘቅዝቀው ባለ ያለች። አሁን ማን የተዘቀዘቀ በማለት ትናንትና ይቅርታ ወርዷል። ማን የተዘቀዘቀ እያለ እየጠየቅናት ነው አሁን እሷ ያለችው። አሁን ከዚህ ግን እሷ እየፎገረች ነው አሁን ሲገባኝ ማለት እንደዚህ አባባላት ደውላችሁ ተታቶኝ እኮ ሰምቻታለሁ። እናንተ ጋር የመጣሁት አለቻችሁ። ተታቶኝ ሰምቻለሁ። እኔ ሰው እንዴት እንደሚዘቀዘቅ እንድትነግሩኝ ነው። እኛና እናንተ ትናንትና ካርታ አንዴ ስሚኝማ ቆይ ሀይሽ ልናገር ነው ልታወራ ነው። አይ ቆይ ልናገር። አይ አልቆይም። ለምን እናንተ ጋር መጣ ሰው እንዴት እንደሚዘቀዘቅ አናግሩ የምትለው እንደዚህ ብላችሁ በኋላ ተኛ እኔ እኮ ያልኩት እሱ ነው። እኛ ጋር መጣ ነው የምትጠይቀው። አዎ እዛ ሄዳ ትጠይቅ። ነግራታል። እሷ እየፎገረች ነው። እስቲ ቆይ እናንተ አንዴ ብቻ ልናገርሽ፣ ይቅርታ ይውላችሁ እናንተ ማለት ነው ለጨረቃ ፋሚሊም ሆነ ለሁላችሁም ስሙ። እሷ ልጅቷ ትላንትና እኔ ሲጀመር ከብዙ ቦታ አብራ ስታወራ አይቼ ሰው ስትሳደብ ሁሉ ነበር። ስለመዘቅዘቅ ዛሬ መታ ለምን እናንተ ትጠይቃችኋለች? እኔም ሰምቻለሁ ያለችው ደግሞ ትላንትና የነበረችበትን ቤት ምን ስትል እንደነበር እኔ ራሴን እየሰማኋት ናት። እዛ ቤት ወርቄ ተዘቅዝቃለች። ወርቄ ተዘቅዝቃ ገስራ ያልነበርሽ አንቺ ለምን እነዚህ ልጆች ልጠይቅ ይፈልሽ? ለምን ራስ እኛ የደጋፊ ደጋፊ እህቶቻችን ናቸው። አንጣላም፣ በፍጹም አንጣላም እኛ ተነሱ ጋር። እሺ አንዴ ልጨርስ ነው፣ ይቅርታ ለወርድ ስለሆነ ነው። እኔ ይህን ስለሰማሁ ልናገር ነው የገባሁት። እዚህ ጋር ስለመዘቅዘቅ ስለምናምን ትላንትና ሁሉም ቦታ ላይ ተጨርሷል። እንደ አዲስ እንደማታውቅ ሆና ለምን ትጠይቃለች? እናንተ ደግሞ ማለት ነው ማንም መጥቶ ቢጠይቃችሁ እንደ ጅል እናንተ ዝም ብላችሁ መልስ እንዲያሰጡ ለማንም ማንም አይጣለም ከሆነ በኋላ። ለምን ትላንትና ሁሉም ነገር አልቋል። እሷ ደግሞ አንቺ ደግሞ ትላንትና ከብዙ ቦታ ነው አይቼሻለሁኝ። እንደገና እንደ አዲስ ሆነሽ መተሽ እዚህ መተሽ ለመጠየቅ ለምን አስፈለገ ነው? አንቺ በሰላይ ምጅ ነው። እኛ ሙድ የሚያዝብን ሰዎች አይደለንም። ማንም ሰው የሚሸነፈው ለሚወደው ሰው ብሎ እንጂ መናገር ጠፍቶ ምንም ማለት ሁሉንም ነገር እንደመጣ መመለስ ቸግሮና አይደለም። ማንም ሰው የሚሸነፈው ለሚወደው ሰው ብቻ ነው። እዚህ ጋር መተሽ አትጠይቂ ከይቅርታ ጋር ማለት ነው። ጠብ ማንም ጋር አልፈልግም። ከተናገሩ ግን ሁሉም እስከ ጥግ መናገር ያውቃል። ግን ደግሞ ማንም ሰው የሚሸነፈው አስረግጬ የምነግርሽ ነገር ወላሂ ለምንወደው ሰው ስንል ብቻና ብቻ ነው እንጂ በመጣው መመለስ ሁሉም ይችላል። ገብቶሻል? እዚህ ጋር የምትጠይቂበት ቤት አይደለም። አሁን እዛው ራስሽ ቤት ደግሞ ሰው ዘቅዝቃችኋል። ሄደሽ እዛው አብረሽ ከገዳፊዎችሽ ጋር ሆነሽ ማውራት አለብሽ። ገባሽ? እኛ ዝም ስንል ሁሉም ሰው እኮ ስድብም በምፈልጉት እንመልሳለን። ምንም ነገር ማንቻውም ሰው ብትይ በመጡት መመለስ ማንንም ወላሂ አይቸግርም። ደግሞ ከስድብ ጥቅም ሳይሆን ምንም ነገር ከስድብ የሚገኝ ነገር የለም። የሰው ልጅ ትክክለኛ ነገር ሆኖ ነው መረዳዳት ያለበት። ስለዚህ ማንም ሰው ለሚወደው ብሎ ነው የሚሸነፈው።
ሁሉም ሰው እርቅ ወርዷል። ይቅርታ ተጠያይቋል። አለቀ። ሌላ አጀንዳ አትክፈች። አጀንዳ መግባት ከፈለግሽ ደግሞ እዚህ ጋር የሚያገባሽ ታሪክ ስለሌለ እዛው ቤትሽ ጠይቂ። ስለሰው አዘቃዘቅ ካላወቅሽ ማለት ነው። ገብቶሻል? እኛ በኩል ያሉትን ልጆች የአሚና የብሩኬ ደጋፊ ታጠፉ ለእኔ ንገሩኝ ብዬ አሳምኛቸዋለሁ። እኛም እኮ ሰሚራ እስከምትገባ የጠበቅነው እኛም ያለ ነገር ለሰሚራ እነግራለን ብለናል። አንቺ መተሽ አትበጥብጪ። ትላንትና ጨርሰናል። ሰምቻችኋለሁ። እኔ አስገቡ ብዬ ስላላስገባችሁኝ ቲጂም ሰሚራን ቤት ያወራችሁትን በሙሉ ሰምቻለሁ። ከእና ብርሽ ገዳፊም የሆነ ሰው ተደረሰ ለቲጂ ከእኛም ደግሞ ለሰሚራ ተብሎ ጨርሳችኋል። ሁሉን ነገር ሰምቻለሁ። ሶስት ምን እዚህ አመጣት እዛው ቤቷ ትጠይቅ አለቀ። እናንተ ደግሞ የመጣን ሁላ አስተናግዳችሁ ሰምታችኋል። ጨረቃ ፋሚሊ ትላንትና ሰሚራ ቤት ለቲጂና ለሰሚራ እንደሆነ ሁሉን ነገር ጨርሳችሁ አውርታችኋል። ሰምታችኋልም አይደል? ሌላ ሰው መጥቶ እዚህ ቢዘባረቅ እንደመጣለት እንዲያትመልሱ ወይም እናንተ አው በይህ ምክንያት ነው ብላችሁ የምታስረዱበት ምክንያት ምንም የላችሁም። ማንም ሰው እንዲያወራ ትክክል። ሱሱ አስሚ በደንብ ስሚ። እኔ ለምሳሌ ትናንትና እህቶቼ ቲጂዬ ተቀይመንሻል ታንቻ አንጠብቅም ሲሉ ሰሚራ ቤት ይቅርታ አልኩኝ፣ ብሩኬ የነበረበት ቤት ይቅርታ አልኩኝ ደጋግሜ። ለምን እነዚህ እህቶቼ ስለሚወዱኝ ነው እየተቀየሙ። ባይወዱኝ ምን አገባቸው? አይቀየሙም። ተተቀየሙኝ ደግሞ ይቅርታ ትልቅ ነገር ነው። እኛ ቅቅር ለዝጋ ቤት ተባብለናል፣ አንፈልግም። እኛም እዚህ መተን እንጫወታለን፣ እነሱም እኛ ቤት መጥተው ይጫወታሉ። እኛ አላማችን አንድና አንድ፣ እነሱ ብሩኬና አልሚን ማሳደግ፣ እኛ ደግሞ አብርሽና ሩታን ማሳደግ። እኛ እህት አማቾች ነው ሲጀመር። አለቀ። ሌላ ነገር አንቺ ታያለሽው ልጅ ሰምተሽኛል። ከይቅርታ ጋር የምንለውን እየሰማሁ ጠብ አንፈልግም። ጠብ ከሆነ ደግሞ ማንም ሰው ለሚወደው ሰው ነው የሚሸነፈው እያልኩሽ ነው እንጂ ማንም ሰው ጠብና በመጣው መመለስ ግን ትላንት አልባለሁ። በቃ ዝብስ አንቺ እኮ አልገባሽም። እኔ እንትን አላልኩም። የምር እኔ ጠብ አልፈለኩም። ጠብ ፈልጌ ሳይሆን ማለት ተነጋግረናል። ምንም ነገር ተነጋግረናል አይደል? አሁን እንደ አዲስ ሲነሱ ነው እኮ እንደ አዲስ ከአንቺ ጋር ተነጋገሩ። ከእናንተ ግሩፕ ጋር ተነጋገሩ። ልመልስላት። እሺ ተነጋግረን ጨርሰን የምትይው ትላንትና የጨረቃ ፋሚሊና የፍሬስ ፋሚሊ ተነጋግሮ ጨርሷል። ያመዘቅነቅ ነገር ደግሞ ያነሳው ማን ነው? እዛው ጠይቃቸው እንጂ የጨረቃ ፋሚሊ ከደረሰ ለሰሚራ ንገሩ፣ የግሬስ ፋሚሊ ከደረሰ ለቲጅት ንገሩ ተብሏል። እዚህ ጋር የሚያወራ የለም እያለች ነው። ኧረ ችግር የለውም። ስንታው ጨረቃ ፋሚሊ እኛም እኮ እኛ ብሩኬን እኮ እንደግፋለን። እንደግፍ አይደለም ሁሉም ደጋፊ ነን። ሃይሚና ብሩኬን ደጋፊ ነን አይደለም አልኩሽ እኮ። ስለዚህ መናገር ላለባችሁ ግሩፕ ተናግሮ ትላንት ይጨርሳል። ስለዚህ እዛ ነው እንጂ መነጋገር መጀመሪያ በውስጥ ተነግሮ ነው እንደገና ወደ ውጭ የሚወጣው። ስለዚህ እዚህ ላይ የምትጠይቅበት አይደለም። ደግፊ እኮ አንደግፊ ያልተባልሽም እኮ ስለ ጸብ አታምጪ ነው የተባልሽው። ትናንትና የተዘገፈ ነው ሀዩ በዛ ላይ ደግሞ ፍቅር ደጋፊ ሆናችሁ የማንን ደጋፊ ሆናችሁ የሃይሚን ፎቶ አስቀምጣችሁ የማንም ሰው አትዘቀዘቁ። ሃይሚን ፎቶ ስታስቀምጡ እነሱ ደግሞ የሃይሚን ፎቶ ቆርጦ ሌላ እንትን ያመጣሉ። እቺ የአውሮታ ፎቶ አስቀምጣ አሁን ሃይሚን ዘቅዝቃለች ልጅቷ ማለት ነው። ወይ ከፈለጋችሁ የሃይሚን ፎቶ አንሱ። የሃይሚን ፎቶ ደግሞ ሰቅለው የሚዘቀዝቁት ካያችሁ አይውልሽ ስሚ፣ እነዚህ የፍቅር ደጋፊ ናቸው። እኔ እኮ ስጠይቃት ማለት ነው የፍቅር ወይ የሌላ ልጆች ናቸው እንጂ የሃይሚ ደጋፊ ሆነው ሌላ ሰው አምጥተው የሚዘቅዝቁ ልጆች የሉም፣ የሌላ ልጆች ማለት ነው። ስለዚህ የሃይሚን ፎቶ ወይም አምሱ ወይ አትዘቅዝቁ እኮ። ለእሷና ለሰሚራ ያልነው እኮ ሰሚራ እስከምትገባላት እየጠበቅነው ለዛ ጉዳይ ነው። አሁን የሃይሚን ፎቶ ሰቅለው እየዘቀዘቁ ነው። ስለዚህ የሃይሚ ፎቶ አንሱ፣ በቃ አንሱ አልተባላችሁም እንዴ? ቆይ የሃይሚን ፎቶ ሰቅለው እየዘቀዘቁ ከሆነ ትላንት ሁሉም ነገር አልቆ ተነጋግረዋል። እኛ ልጅቱን እናንተ ብዙ ጊዜ አሁን ብዙ ጊዜ ትከፍታል። እኔ ስለማይመቼ ነው ለመግባት ብዙ ጊዜ እና ለሰሚራ ትነግሩና የሃይሚን ፎቶ ሰቅላ አንድ ነገር ታረጋለ። ግሩፑን ተነጋግራችኋል። ትከፍቱና መታ ችግሯን መናገር አለባት። ፎቶዋን ታወርዳለች። ካላወረደልማ አካውንት ነው። አሁን ሰሚራ ልጅቷ እኮ አትመጣም እኮ ልጅቷ መታ አታውቅም። ልጅቷ ሌላ ግሩፕ ልጅ ነች። በቃ ይዘጋል። ሌላ ከሆነ አካውንት ይዘጋል። አለቀ። ሌላ አማራጭ ማንም ከነሱ ጋር አይጠቃጠቅም። ከነሱ ጋር ማንም አይጠቃጠቅም። ትልቁ ላይ አስቀምጪ። ሱሱ ላሳያት፣ ቲጂን ላሳያት። እስኪ ሊያት አውቃታለሁ። እስቲ አርቂ እስቲ እናያት። ሰው ለማሰደብ ነው ይሄ ሁላ እንትን የሚሉት አይደለ? ስለዚህ እቺ የሃይሚ ደጋፊ አይደለችም። ጀመር አይደለችም።
ሁሌንም የምትዘቀዝቅ እንደዚህ ብላ የሃይሚ ቲጂ አትውጪ እያት ቲጂዬ እያት አልከፈሽም እኮ ፍቅርዬ አልከፈሽም። ቪዲዮ እኮ አልከፈችም ፍቅር። እነዚህ እንትን አልገቡ የመጡት እናጣላቸዋለን። በጠዋት ተነስተው በቃ እንደዚህ አድርገን እናበጣብ ፕሮፋይል ቀይረን እናበጣብ። አይሳካላችሁም። ከዚህ በኋላማ አይሳካላችሁም። የምሬን ነው የምላችሁ። በቃ አትጣሉ፣ እውነት አትጣሉ። ይደብራል። በቃ እኛው ራሳችን መስማማት አለብን። ጥሩ አይደለም። ምንድን ነው ያወጣሽው? ኔትወርክ ነው መሰለኝ። አዎ ኔትወርክ ነው። አሳይታ ነበር እኮ ቅድም ጊዜ ትመጣለች እና ማለት ነው። የምሬን ነው ልንገራችሁ። እኛ አንድ የስደት እህቶች አማቾች ነን። የምሬን ነው። በቃ ለእንትን እርስ በርሳችን መባላት የለብንም። ተስማምተን ብንኖር እነሱ ራሱ ደስተኛ የሚሆኑት እኛ ተስማምተን እነሱን ስንገድፋቸው ነው አይደለ? የምር በቃ ከዚህ በኋላ መጣላት ምናምን ጥሩ አይደለም። ሲባል የሚያስጠላው እንዴት ነች ዝዬ? ፍቅር የት ገባች? ሸበካ ነው መሰለኝ። የአንቺ ሱሱ የቤቷን ታብታብ ያርጉሽ። ሰውን የሚያስወጣው እንትን ነው እንዴ? ሸበካ ነው መሰለው። ቲጂ ገብታ ነበር። አየሽ? ሳቢያት ቲጂን ምን ሆና ነው? ታብታብ አርጉት ቤቱን እስቲ። ወይኔ ጠዋትም እኮ የሩታ እንትን ማታው እኮ ነግረ ስትሄድ ሳሜራ ትክፈት እነግራታለን ብለናል። ከብሩኬ ጋር ስትነጋገረው የነበረሽው ትናንትና መጣ እንደዚህ አለች። እኔ ደግሞ እቺ እኮ የሃይሚዬ መስለኛለሽ። ፎቶ ፕሮፋይሉ የሃይሚዬ ፕሮፋይል መስሎ እኮ ነው። እቺ ልጅ እኮ ዋናው ነገር የቀዘቀዘችው ማለት ነው የሃይሚዬ እቺ የእንትን እዛ አዋሳ የሄዱበት ፎቶ እንትን ብላ ማለት ነው የጀመረችው ድሮ ነው እቺ ልጅ ማለት ነው። እቺ ልጅ መዘጋት አለበት ሲጀመር። ዝም ብላ ነው። እኔ እንጃ እቺ ልጅ ለምን እንደሆነ እንትን እንደማታረው መጠየቅም አያስፈልጋትም እቺ ልጅ ማለት ነው። እናንተ ማለት ነው ልንገራችሁ፣ ለምን ዝም ብላችሁ አካውንት ማዘጋት አይሻልም? ለምን ትላንትና ተነጋግሮ ሰው ሁሉም ሰው ሳይቀር ተነጋግሮ ይቅርታ ተጠይቀው እውነት ካሁን በኋላ ፍቅር ይሻላል። ስለዚህ እንደዚህ የሚያደርግ ሰው ንግግር አያስፈልግም። ለምን ትላንት ያ ሁሉ ወሬ ተወርቶ ፎቶ የሚዘቀዝቅ ካለ እውነትም መስሚያቸው የለም። ልጁ መጥቶ ለምኖን እናቴ ታማለች ብሎ ለምኖን ምን አይነት አምሮ ነው ግን ያዘቀዘቀሽ? ምን አይነት ቤተሰብ ብትወጡ ነው? ለምን ቤተሰብ እናሰድባለን? በቃ እኛ እንጣላም ተህቶቻችን ድሮ ስሚ የድሮ ናት። አንድ ላይ ሆናችሁ ግሬስ ጨረቃ ፋሚሊ እና ግሬስ ፋሚሊ አንድ ሆናችሁ ሰሜራ ስትከፍት አንድ ሆናችሁ እቺን ልጅ ማዘጋት ነው እንጂ እቺ ልጅ ድሮ ነች። አንድ ላይ ማዘጋት ነው። እንደዚህ ያለው እውነቴን ነው። እንደዛ ነው ማዘጋት ነው። ለምን ሰላሙን የሚረብሽ ያው ሁላ ነገር አንፈልግም እኛ ሰው የሚበጠብጥ ሰው ለያት እኮ ነው። እኔም እኮ እየጠበኳችሁ ነው። ለያትማ የምናውቃት ከሆነ ችግር የለውም። የሃይሚዬን ፕሮፋይል ነው ያደረገች። አንቺ እኔ አንድ ነገር ልንገራችሁ፣ ሐዋሳ የለበሰሽው ያንን ጥቁር ልብስ ነው። እሷ ልጅ ድሮ ነው የጀመረችው። ስለዚህ አሁን ሰሜራ ስትገባ አንድ ላይ ሆነን ማዘጋታለን። ሰድጀላታለሁ እኮ ለሰሜራ ደግሞ። እሺ እናንተ ሁላችሁም ማለት ነው ሁላችሁም እኔ ያቃሽ ችግር የለውም። እኛ ጋር ተሰቀሰቀ ካለ እናጠፋለን። እሺ አሁን እኔ ሁላችሁንም እኔ ለወርድ ነው ይሄን ልናገር ነው ማለት ግን ሁላችሁንም እኔ ቅርብ የምር በቃ ያው ይቅርታ ሁላችሁንም እኔ ማንንም ማመጣት አልፈልግም። የምር ሁላችሁንም እወዳችኋለሁ። እኔ የስደት እህቶች ግን ደግሞ አንዳንዴ የማትፈልጉት ነገር ውስጥ በቃ ሳታስቡት ትገባላችሁ። ከአሁን በኋላ ግለላችሁ የምፈልገው በቃ ተስማሙ፣ አትጣሉ። የሚበጠብጥ ከሩታም ከሀኛም ከሩታ ደጋፊም ከኛ ሀብርሽና ሩታ ገዳፊዎችም ከኛ የሚረብሽ ካለ ንግግር ሳይሆን እንደዚህ ክፍት አድርጋችሁ ባንዲ የግሬስ ፋሚሊ ሁላችሁም እንደዚህ ባንዲ ላይ ሆናችሁ ዝግት ነው። በአጠቃላይ ሌላ አያስፈልግም። ንግግር ምናምን በኋላ የሚበጠብጥ ሰው አታርጉ። አካውንት ብቻ አዘጉ። ለምን ትላንት ቢያንስ ሌላውን ትተነው ትላንት ብሩክ ተናግሮ የወጣው ነገር ብቻ ልንረሳው አንችልም አይደል? እናቱ ታማ ነው ብዙ ነገር እንደዛ ብሎ እኛን ራስ ውስጣችንን እንትን ብሎ የወጣው ሰው። ስለዚህ የሚበጠብጥ ምንድነው የምትችይው? እኔ ያው ስላልተመቸኝ ነው ማለት ነው። ኔትወርክ እኮ ነው፣ ኔትወርክ ነው በጣም ያስቸግረኛል። እና ውዶቹ በቃ ቻው። ለማንኛውም ያስከፋችሁት አለ በቃ ቻው። መጀመሪያ ወይ ያትሮኝ
እሺ ቻኩዬ ያለው ቶሎ በሉ ልወጣ ነው። ቆይ ለአንድ ደቂቃ ይኸውልሽ። ይኸው እቺ ልጅ የድሮ ናት። ይኸው ይዋ እቺ ልጅ የድሮ ናት። ቆይ ይቺ ልናገርና አንዴ ስሙ። ይቺ ማለት ነው ድሮ ጀምራ ስለሆነ እናንተ አካውንቷን አዘጉ። ምንም ንግግር ምናምን አትብሉ። ይቺ አስተማር እቺ እኛ ጋር የለችም። እኛ አላቃትም ጭራሽ። እቺ እኮ ድሮ ነች። እቺ ታዋት። እቺ ድሮ ነች። ድሮም እንዲህ እንደዘቀዘቀች ነው። እቺ ማዘጋት ነው። እላው ላይ ጥቅም እኮ አልኩሽ እኮ የድሮ ስለሆነ አንተን ማዘጋት ነው ያለበት። እቺ ልጅ እንደዛ ነው። አዎ አዘጉ። ይዘጋል እንጂ እንዲህ ያለን በጥባጭ ሰው ሲጀምር አልኳችሁ ጋር የሚበጠብጥ ሰው ምክር ምናምን አትስጡ። ማዘጋት ብቻ ነው። ካላስ ተነግረው እዚህ ደርሰናል። በቃ ስለዚህ አይሰሙም። የሚረብሽ ሰው ካለ ማዘጋት ነው አካውንት፣ ሌላ ትርፍ የለም። ሁለት አካውንት አላት። በአንዱ አካውንቷ ደግሞ እንትን ፍቅርና ታስቀምጣ ነበረች። እነዚህ እኛም የተሸገርነው አጭበርባሪ አስቸግሮናል። እኛም ማናቃቸው እኛ ግሩፕ ውስጥ የሌሉት አዳዲስ አካውንት እየከፈቱ እነሱ ይዘቀዝቃሉ። የሌላን ሰው ወይኔ ርታኔ ወይኔ ይዘቀዝቃሉ። እኛ አናቃቸውም። አዳዲስ እየከፈቱ እንደዚህ እኮ ነው የተሸገርነው እኛ። እንደዛ አይነቱን ሰው ምን ታደርጋላችሁ መሰላችሁ? በቃ እናንተ እዚህ እንባላለን፣ እነሱ እዛ አብረው ይዝናናሉ። መቼም ሰው አንሆንም እኛማ። እቺ ደግሞ እቺ ማናት? ጎጃሚዋ አንቺማ ብሶብሻል። ጎጃሚዋ ብሶብሻል እናቴ። ጎጃሚዋ በእናትሽ እኔ አልበላውም በእናትሽ